ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርቤያለሁ። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ሶስት ያክል ሰበር መረጃዎችን አስደምጣችኋለሁ። የመጀመሪያው መረጃ የሚወስደን ወደ ሀገር አሜሪካና ኢራን ግጭት ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦርነት ይከፍታሉ ተብሎ ሰዓታት እየተቆጠረ ባለበት በአሁኑ ሰዓት ኢራን ተጨማሪ ማስጠንቀቂያዎችን ሰጣለች። በፍጹም አሜሪካን አምነን አንደራደርም ስትል አስታውቃለች። ሁኔታውን በተመለከተም የማስደምጣችሁ አጠር ያለ ዘገባ ይኖራል። በሌላ በኩል ክቡራን አድማጮች በሚሊዮን የሚቆጠሩ ሰዎች በዚህ ሰዓት እየጠበቁ የሚገኙትን የአሜሪካን ግሪን ካርድ በተመለከተ አዲስ አይነት ዜና ተሰምቷል። ከወደ አሜሪካ በተለይም ደግሞ በአሜሪካ ውስጥ እየኖሩ ግሪን ካርድ ያላገኙ በሚሊዮን የሚቆጠሩ ስደተኞችን በተመለከተ ዛሬ የረቀቀው አዲሱ ሕግ ለስደተኞች አስደንጋጭ ነው ተብሏል። ግሪን ካርድ የማግኘት ተስፋ ጭምር ያላቸው ከሀገር ወጣው ሶስተኛ ሀገር ላይ ሆነው ግሪን ካርድ ጥያቄያቸውን በዚህ ሀገር በሚገኘው የዩናይትድ ስቴትስ ኤምባሲ ነው ከዚህ በኋላ ካርዳቸውን ሁኔታ እስከ መጨረሻ መከታተል የሚችሉት ተብሏል። በጉዳዩ ዙሪያ የተሰማውን ዝርዝርና ሰፊ ማብራሪያ ማስደምጣችሁ ነው የሚሆነው። በሌላ በኩል ጽምዶ የተባለ ጥምረትን በተመለከተ የኢትዮጵያ መከላከያ ሰራዊት በአዲስ አበባ የሚገኙም የተለያዩ ወታደራዊ አታሺዎችና ለዲፕሎማቲክ ማህበረሰቡ ለአምባሳደሮችም እንዲሁም ማብራሪያ መስጠቱ ተሰምቷል። የኢትዮጵያ መከላከያ ሰራዊት ጽምዶ ስለተባለው ቡድን ምንድነው ያለው? ለዲፕሎማቲክ ማህበረሰብስ የሰጠው መግለጫ ምን ነበር? በዝርዝር በዚህ ጉዳይ ላይ ማስደምጣችሁ ሰፋ ያለ ዘገባ ይኖራል። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ። አብረን እንቆይ። በአሜሪካና በኢራን መካከል ያለው ውጥረት አሁንም ተባብሶ እንደቀጠለ ነው። የአሜሪካ መገናኛ ብዙሃን እንደሚነግሩን ከሆነ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ጥቃት ለመክፈት የወሰኑት ሰዓታት አሊያም ቀናት ነው የቀራቸው ባይ ናቸው። ኢራን በበኩሏም እኔም በሷ አልጨበጥኩም፣ በአስቸኳይ ጦርነቱን ጀምሩ አለን ባይ ናት። ከህዝባችን መብት አናፈነግጥም ያሉት የኢራኑ ምክር ቤት አፈ ጉባኤ ቃሊባ ሲናገሩ በፍጹም ቢሆን ከህዝባችን መብት አናፈነግጥም፣ የአሜሪካን ኃይል እስከ መጨረሻው እንዋጋለን ብለዋል። የኢራኑ ምክር ቤት አፈ ጉባኤ መሐመድ ባሃገር ቃሊባ ከህዝባችንና ከሀገራችን መብት ፈጽሞ ፈቀቅ አንልም ብለዋል። ከፓኪስታን የጦር አዛዥ ፊልድ ማርሻል ሙኒር ጋርም የተወያዩት አፈ ጉባኤው በተለይም አታላይ ከሆነና ከማናምነው አካል ጋር ሆነን ከህዝባችንና ሀገራችን መብት አናፈነግጥም፣ ከአሜሪካ ጋር ለመደራደር እጅግ በጣም ከባድ ነው ብለዋል። በተኩስ አቁም ስምምነቱ ወቅትም ጦራችን ራሱን መልሶ ገንብቷል በማለት ያረጋግጡ ሲሆን ትራምፕ አሁን ባለንበት ሁኔታ ጦርነቱን በኢራን ላይ ጀመሩት ማለት በእውነትም ትራምፕ ሞኝ ናቸው ማለት ነው ወይንም የተጣራ የደህንነት መረጃ አይደርሳቸውም ማለት ነው ብለዋል። የአሜሪካው መገናኛ ብዙሃን ኬብል ኒውስ ኔትወርክ ይህንን ከቀናት በፊት አውጥቶት በነበረው ሰበር መረጃ እንዳለው ከሆነ ኢራን በዚህ የተኩስ አቁም ስምምነት ወቅት በመሳሪያ ማምረት አቅሟን በከፍተኛ ሁኔታ አሳድጋለች፣ እነዚያም የወደሙባት የነበሩ መሳሪያዎቿን ሁሉ ተክታለች በሚል መዘገቡ ይታወሳል። ይህንን ተከትሎ ታዲያ ቃሊባ በሰጡት ማረጋገጫ ሙሉ በሙሉ ታጥቀናል፣ በተኩስ አቁም ወቅትም እጅግ በርካታ መሳሪያዎችን ስንታጠቅ ነበር ብለዋል። ጦርነቱ እንደ አዲስ ከተጀመረም ያ ጊዜ በበለጠ አሜሪካና እስራኤላውያንን የሚጎዳ ይሆናል ሲሉም ገልጸዋል። ፓኪስታን ሁለቱን ሀገራት ለማደራደር የምታደርገው ጥረት ቢቀጥልም አሜሪካ በኢራን ላይ በድጋሚ ጥቃት ለመክፈት ማሰቧን የሚጠቁሙ ዘገባዎች ግን አሁንም በስፋት በመታየት ላይ ናቸው። በሌላ ዜና አሜሪካ የመኖሪያ ፍቃድን ወይም ግሪን ካርድን ለማግኘት አዲስ አይነት አሰራር መዘርጋቷ ተሰምቷል። ከዚህ በኋላ የአሜሪካ የመኖሪያ ፍቃድ ለማግኘት ከሚያመለክቱ ስደተኞች አብዛኞቹ ከሀገር መውጣት እንዳለባቸው መወሰኑ ነው የተዘገበው። የአሜሪካ የመኖሪያ ፍቃድ ለማግኘት ከሚያመለክቱት ስደተኞች አብዛኞቹ የዩናይትድ ስቴትስ አሜሪካን ለቀው ወጥተው በሌላ ሀገር ከሚገኝ ኤምባሲ ወይም ቆንስላ ጉዳያቸውን መከታተል እንዳለባቸው የሚያስገድድ ሕግ ነው የወጣው። የአሜሪካ የዜግነትና የስደተኞች አገልግሎት ይፋ ያደረገው የአዲስ ፖሊሲ አብዛኞቹ ስደተኞች የአሜሪካ የመኖሪያ ፍቃድ ወይም ግሪን ካርድ ጥያቄም ለማቅረብ ከሀገሪቱ እንዲወጡ የሚያዝ ነው። ስደተኞች አሜሪካን ለቀው ከወጡ በኋላ በሌላ ሀገር በሚገኝ ኤምባሲ ወይም ቆንስላ ጥያቄያቸውን ማቅረብ እንደሚችሉም ተገልጿል። ይህ አሰራር የሚተገበረውም በጣም ልዩ በሆኑና አጠራጣሪ በሆኑ ሁኔታዎች ውስጥ ብቻ እንደሆነም ተቋሙ አስታውቋል። ይህም የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ህገወጥ ስደትን ለመግታት ከሚወስዳቸው እርምጃዎች አንዱ ነው ተብሎለታል። የአሜሪካ ቪዛ ያላቸው ሰዎች በሀገሪቱ እያሉ መኖሪያ ፍቃድ ለማግኘት እንዲያመለክቱ የሚያስችላቸው አሰራርን ይቀለብሳል ተብሏል። አዲስ የወጣው ፖሊሲ የአሜሪካ የመኖሪያ ፍቃድ ለማግኘት የሚያመለክቱ ቤተሰቦችን የሚነጣጥል ነው ወይ በሚልም ተተችቷል። ቤተሰቦች የመኖሪያ ፍቃድ ለማግኘት ማለፍ ያለባቸውን ረዘም ያለ ሂደት
በጋራ እንዳያከናውኑ ያግዳልም ተብሏል። በሌላ በኩል የመኖሪያ ፍቃድ ለማግኘት ብለው ከአሜሪካ የሚወጡ ስደተኞችን የመመለስ እድልን የሚዘጋ እንደሆነም አብራርቷል። የዜግነትና ስደተኞች አገልግሎት እንዳለው ከሆነም ተማሪዎች፣ ጊዜያዊ የስራ ፍቃድ ያላቸው ወይንም ቱሪስቶች ከአሜሪካ ውጪ ሆነው በሀገሪቱ የውጭ ጉዳይ መስሪያ ቤት በኩል ጉዳያቸውን ማስፈጸም ይጠበቅባቸዋል ብለዋል። የመኖሪያ ፍቃድ ሲከለከሉ በአሜሪካ በድብቅ በህገወጥ መንገድ የሚኖሩ ሰዎችን ቁጥር ለመቀነስ ስደተኞች በሀገራቸው ሆኖ ማመልከት እንዳለባቸው መስሪያ ቤቱ ይደነግጋል። አዲስ የሚዘረጋው ስርዓት ፍትሐዊና ውጤታማ እንደሆነም ተቋሙ ገልጿል። በሌላ ዜና የኢትዮጵያ መከላከያ ሰራዊት ጽምዶ የተባለ ጥምረትን በተመለከተ በአዲስ አበባ ለሚገኙ ዲፕሎማቲክ ማህበረሰብ አባላት አስቸኳይ ማብራሪያና መግለጫ መስጠቱ ተዘግቧል። የኢትዮጵያ መከላከያ ሰራዊት ጽምዶ በሚባል እንቅስቃሴው በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ለሚወሰደው እርምጃ ሀገር ውስጥ ለሚገኙ የዲፕሎማቲክ ማህበረሰቦች በሰጠው ሰፊ ማብራሪያ የኢትዮጵያ መከላከያ ሰራዊት ጽምዶ በሚባል እንቅስቃሴው በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወሰደው እርምጃ ሀገር ውስጥ ለሚገኙ ዲፕሎማቲክ ማህበረሰቦች በሰጠው ሰፊ ማብራሪያ ማሳወቁን ገልጿል። የመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ይህንን እንቅስቃሴ ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ ወደ ኢትዮጵያ ድንበር የሚያደርጉ አካላትን እናስጠነቅቃለን ብለዋል። ዳይሬክተሩ ሜጀር ጀነራል ተሾመ ገመቹ ይህንን ያስታወቁት በኢትዮጵያ ብሔራዊ ቴሌቪዥን ጣቢያ በተላለፈ ቃለ መጠይቅ ነው። 21 ደቂቃ ገደማ በፈጀው ቃለ መጠይቅ በሙሉ ያተኮረው ጽምዶ በሚል ስያሜ ስለሚደረገው እንቅስቃሴ ሲሆን የሜጀር ጀነራል ተሾመ ቃለ መጠይቅም የተላለፈው የተለያዩ የኢትዮጵያ አንዳንድ አካላትና ከሱዳንና ኤርትራ እንደሆነ የተገለጹ ግለሰቦች በሱዳን ከተማ ስብሰባ አካሄደው እንደነበር የሚያሳይ የቪዲዮ ቅጂ ከተለቀቀ ከቀናት በኋላ መሆኑ ተነግሯል። ዝግጅቱ የሚያሳየው ቪዲዮ የተለቀቀው ከኤርትራ መንግስት ጋር ግንኙነት ባለውና ህመና ቲቪ የተባለ የዩቲዩብ ገጽ ላይ ነው። ከዚህ ቀደም ጽምዶ የሚባል ቃል በህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮችና በኤርትራ መካከል ይደረጋል የሚባለውን ግንኙነት ለመግለጽ ጥቅም ላይ ይውል እንደነበር ይታወሳል። እስካሁን ድረስም ሁለቱም ወገኖች በአመራሮች ደረጃ ግንኙነት ስለመፍጠራቸው ሲገልጹ አይሰማም። በትናንትናው ዕለት በዚህ ቃለ መጠይቃቸው ሜጀር ጀነራል ተሾመ ከቅርብ ጊዜ ወዲህ ጽምዶ የሚባል ነገር የተጀመረበት ሂደት እንዳለ ጠቅሶ ስለ ጉዳዩ ምንነት ተጠይቀዋል። እንቅስቃሴው ጸረ ሉዓላዊነት ሲሉ የገለጹት ሜጀር ጀነራል ተሾመ ጫንቃቸውን ለፈርዖን ቀንበር ለግብጾች በሰጡት ለኢትዮጵያ አካላትና አካባቢው ላይ ባሉ ስብስቦች የተፈጠረ ስብስብ ነው ብለውታል። የኢትዮጵያ መከላከያ ሰራዊት በራሱ ቻናል ተቀማጭነት ነው በኢትዮጵያ ያደረጉ የአታሾ ማህበረሰብ አባላት ስለዚህ ጉዳይ በደንብ እንዲያውቁና ግንዛቤ እንዲኖራቸው ሰፊ ስራ መከናወኑን አስታውቀዋል። የኢትዮጵያ መከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር እንደገለጹት ከሆነ ሀገር ውስጥ ላሉ አታሾችና አምባሳደሮች ስለ ሁኔታው ማስገንዘብ ያስፈለገውም ለአምባሳደሮቻቸው ቀዳሚ ሰዎችና አካላት ስለሆኑ ነው ብለዋል። በተጨማሪም ነገ እንዲያው እቺን ሐሳብ ወደ መሬት እናወርዳለን ብለው ኢትዮጵያን ለማጥቃት የሚሰራ ካለም የሚሰጠው ምላሽ ለዲፕሎማሲው ማህበረሰብ አስቀድሞ የተነገረ ጉዳይ እንዲሆን በመታሰቡ ነው አስቀድመን የተናገር ነው ብለዋል። ከዚህ ሐሳብ ጋር የሚያያዝ ጉዳይ ነገ ትልቅ እርምጃ የሚያስወስድ ጉዳይ ቢነሳም የማንም ፍቃድ መጠየቅ እንኳን ባያስፈልግ ወዳጆቻችን አብረውን የሚሰሩ ሰዎች የውጭ ሰዎችን ይህንን ሐሳብ እንዲገነዘቡ ማድረግ ተገቢ ስለሆነ ነው ብለዋል። ሜጀር ጀነራል ተሾመ የውጭ ጉዳይ ሚኒስትርም በዚሁ ጉዳይ ላይ ተመሳሳይ ስራ ያከናውናል የሚል እምነት እንዳላቸው አክለዋል። ይህ እንቅስቃሴ ለኢትዮጵያ ሰላምና ደህንነት አስጊ ተደርጎ እንደማይወሰድ የተናገሩት ዳይሬክተሩ ሐሳቡን ለመተግበር የሚደረግ እርምጃን በተመለከተ ግን አስጠንቅቀዋል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። አንደበት መረጃ በሌሎች መረጃዎች ትመለሳለች። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን አይርሱ። ሰላም ሁኑልን።